አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ሰወዳችሁ ላይክ ሼር እያደረጋችሁ አበረታቱኝ። ሀሳባችሁን በኮሜንት አሳውቁኝ። ዛሬ ይዤላችሁ የመጣሁት በአንድ በኩል ያሳዝናል፣ በአንድ በኩልም ደግሞ ዘናፈታ ያደርጋል። ግን ደግሞ የሚያሳዝነው ይበዛል። እንደዛ ያልኳችሁ ምክንያት ሀገራችን ላይ የሆነ ያለው እንደው በጣም ለምስኪንና ለድሃ ለኔ ቢጤ የማይሆን ነገር እየተካሄደ የማይሆን ነገር ህግ እየወጣ እንዴት ነው ኢትዮጵያውያኖች በሀገራችን ላይ መኖር የምንችለውና ከ6 ወር በፊት ስለ ስስ ፌስታል ይቺ ድሮኛ የትምህርት ቤት እየተማርን 10 ሳንቲም 5 ሳንቲም 20 ሳንቲም የምንገዛው ፌስታል ማለት ነው። እሱ አሁን ላይ እንግዲህ እንጀራ የሚሸጡ የሚያከፋፍሉ በቃ የሆነ ቦምቦሊኖ በቃ ይሄ አሳምቡሳ በመንገድ ላይ ቁጭ ብለው የሚሸጡ እህቶቻችንና ወንድሞቻችን በቃ ለሚገዛ ሰው ጠቅልለው የሚሰጡበት ነው። እንጀራም ሲሸጡ እንደዛ ብቻ የሆነ አንዳንድ ቀለል ያለ ዕቃ ምናምን ሲኖር የሚሸጥ ሰው ለገዢ በዛ ቋጥራ አድርጎ ይሰጣል። የኔ ቢጤም እናቶችም ራሱ ወደ ገበያ ሲወጡ የሚፈልጉትን ነገር በዛ ቋጥራ አድርገው ወደ ገበያ ወጥተው የሚፈልጉትን ነገር ያደርጋሉ። እና ከ6 ወር በፊት እስከ 6 ወር ድረስ የስስ ፌስታል መያዝ እንደማቆም እንዳለበት ድርጅት የሚያመርት ካለ እስከ 6 ወር ያለውን ነገር ለምንድን ነው ለኪሳራ እንዳይዳረግ እስከ 6 ወር ጊዜ ተሰጥቶት ነገሮች እንዲያጠናቅቅ በተለይ በመሃል አዲስ አበባ የ10 ሳንቲም ፌስታል ስሱ ፌስታል ይዞ የተገኘ ሰው የ5000 ብር እና የስንት ወር ቅጣት ተብሎ ተጽፎ ነበር ነው በፌስቡክም በቲክቶክም አይቼው ነበር። እኔ እውነት አልመሰለኝም ነበር። ያው ከአንዳንድ ወሬም ዝም ብሎ መስሎኝ ነበር። እና ያ 6 ወር አልቆ ትናንትና ወዲያ እንደዚህ ቀኑ ደርሶ እናቶች እንደለመዱት የ10 ሳንቲም ፌስታል ልብስ ገዝተው የሚሆን ብቻ ወደ ገበያ ሲሄዱ የሆነ ነገር ቋጥረው ሲሄዱ ዳቦ ገዝተው በዛ በ10 ሳንቲም ፌስታል ቋጥረው ወደ ቤት ሲመለሱ እንደገና ቦምቦሊኖ ምንድንም የሆነች መንገድ ላይ ቁጭ ብለው ሲሸጡ የነበሩ እህቶቻችንና ወንድሞቻችን ተሳቀው ምን እንዳደረጉ የምታዩት ይሆናል። እና ወደ ቤተሰቦች ሀገራችን ላይ ምን እየሆነ ነው ያለው? በየአካባቢው 10 ሳንቲም ፌስታል እየወደቀ በየቱቦ እያጎረ ለጎርፍና ለተለያዩ ችግሮች የሚጋለጠው እሱ ማጽዳት ነው የሚቀለው ወይስ ደግሞ ኢትዮጵያ ምድር የ10 ሳንቲም ፌስታል መቀየር አለበት የሚይዝ ይቀጣል የሚለው ነው? እስኪ እናንተስ ምን ትላላችሁ? አደጉ ሀገሮች 10 ሳንቲም ፌስታል ያልተከለከለ እኛ ኢትዮጵያውያን በስንት መከራ በችግርና በስቃይ ያለን ህዝቦች እንዴት የ10 ሳንቲም ፌስታል ይከለከላል? እናንተም ምን ትላላችሁ? እንግዲህ እስቲ ቪዲዮውን አይተን እንምጣ ምን እንዳሉ እህትና ወንድሞች የሰሩት ሪአክሽኑን ቅጣትም ላይ ያሉ ሲቀጡ የነበረው ምናምን በላይ ከጀምሩት አብራችሁ ቆዩ። አቼ ይሄ አሽከርካሪቱ ስንት ብር ነው? 20 ብር አንዱ ነው? አዎ አንዱ። በስጭኝ እስኪ ስንት ላድርግልህ? አንዱ ነው 20 ብር መስኛልሽ እና ብዙ አትገዛኝ? አረ አንዱ ነው የሚፈልገው። ለምን? አይ ገዛርገው እንጂ አባዬ። ኧረ ዝም ብለህ ያዘው እና በምን ልሰጥ ነው? ምን ነገረኛ አይቱናታ አንቺ ያዝ ዝም ብለህ ወግጂ ታሳስ 5000 ብር ልታስቀጭው አይቀጠም እኮ። ኧረ እባክሽ ያነቴን ኧረ በጣም ወላካሎ ሄሎ እንግዲህ ተመልከቱልኝ ማለት ነው። እንግዲህ ተመልከቱ እህታችን መንገድ ላይ ነው ቦምቦሊኖም አሳምቡሳ ምንም እየሸጠች የምትተዳደረውና የ10 ሳንቲም ፌስታል በመስጠት ነው አንድም ገዟት ሁለትም ገዟት የምትሸጠው። እንግዲህ ተመልከቱ የሚገዛው ሰው ብዙ መግዛት ፈልጎ ነበር፣ ግን በምን ይዘዋል? በምን ይዘዋል? ፌስታል ተከለከለ። በቃ በዱላው እንደምታዩት እና ሀገራችን ላይ ምን እየሆነ ነው ያለው? ምን እንዴት አይነት ኑሮ ነው የሚኖረው? በቃ ፌስታሉ አሁን ዲዛይን ተወጥቶለታል እንደ ካርቶን ነገር ነው። የዛን አይነት ፌስታል ነው እንጂ የሚፈቀደው ሌላ ፌስታል በቃ 10 ሳንቲም ይሄ ስሱ ፌስታል አይፈቀድም። እና ምን ትላላችሁ እናንተስ? እንደው ሀገሬ ወዴት እየሄደ ነው? አይ ህዝቤ መኖሪያ ይጣ። እንደው ግዴታ ሞቱ፣ ግዴታ ተራቡ፣ ግዴታ በቃ ተስፋ ቁረጡ ነው እኮ በቃ። ላኢላሃ ኢላላህ ሙሐመድ ረሱላህ። ሌላም አለ እንመለከታለን። ቪዲዮ ላይክ አድርጉት።
አብራችሁ ይቆዩ። አልሰማንም ብላችሁ እንዳትቀጡ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። በኢትዮጵያ ከጥር 23 ቀን 2018 ዓ.ም ጀምሮ ስስ ፌስታል መጠቀም እንደማይቻልና ይዞም የተገኘ ከ5000 ብር እስከ 10000 ብር እንደሚቀጣ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረት እንዲሁም ወደ ሀገር ውስጥ ማስገባት ደግሞ ከ50000 ብር እስከ 100000 ብር የሚደርስ የገንዘብ መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ ረቂቅ አዋጅ በህዝብ ተወካዮች ምክር ቤት ጸድቆ በስራ ላይ በመዋሉ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክል ኢትዮጵያን ሪፖርተር መረጃውን አቀርቷል። ተመልከቱ እንግዲህ የሰው መኖሪያ ያጣል እንዴ ሰው በገዛ ሀገሩ። ይሄ ልጅ እንግዲህ ወጡንም መላጋውንም ጭልፋውንም ሳህኑንም ይዞ እንጀራ ለመግዛት እንጀራ የሚገዛበት እንጀራ ሲገዛ 10 ሳንቲም ፌስታል አብሮ ስለሚሰጠው ያንን ይዞ ሲገኝ ደግሞ ቅጣት ስለሚኖርበት በቃ ሽሮይቱን ወጡን ከነመጥበሻይቱ ሳህኑን ጭልፋውን በዘንቢሉ ወይኔ ሀገሬ ወዲለት እንደሆነ ይሻላል። ታዲያ እኛ ቤት በኩል ነው የምንገባው? ኧረ እንደው ቤት በኩል ነው ንገሩኝም። ጠብቁኝ፣ ደግሞ አለ ጠብቁኝ። ላይክ አድርጉ። አይቻለሁ ና ዳቦ በምንድን ነው ይገዙ? ጁዳን እንደ አታወራ አስኮና የለፍ በቃ እለፍ። ይሻለዋል ስታሎን ጥቅልሎ እኮ በላ። ወይኔ እኔ ምንም አላል ወላሂ ምንም ማለት ወላሂ ወይኔ ወዲ ሀገሬ ወዴት እየሄደች ነው? እንደው ምን አይነት መንግስት መጣብን? ሰዎችዬ ዱዲያንህ እንዲያስኮናኝ አላለም። ወይኔ እናንተስ ምን ትላላችሁ ሰዎችዬ? እየጻፋችሁ ኮመንታችሁን እኔም ባያልቋል አንዳንዴም እየሳኩኝ አንዳንዴም እያለቀስኩ ነው ያሳለፍኩት። እናንተ እንዲታወት ነው ያመጣሁላችሁ። አይ ሀገሬ ጠብቁኝ። ደግሞ አንዲት እናታችን ህጉ በወጣ በጧት ላይ ምስኪን ሳታቅ በፌስታል ጨርቅ ለማሰፋት በፌስታል በ10 ሳንቲም ፌስታል ቋጥራ ወደ ገበያ ስትሄድ እንዲያትቀጣ የነገሯትን እና በጣም የሚያሳዝን ነው። በጣም ጠብቁኝ። ሆዲሽ ውስጥ ደብቅ አላለም። ሆዲሽ ውስጥ ደብቅ። ወይኔ ህዝቤ፣ ሰው በገዛ ሀገሩ መኖሪያ ይጣ እንዲያቅሙ መኖሪያ ይጣ። እንዲ ሰዎች እንዲ ወዴት እንሂድ ወዴት እንብረር? እንዶ አሁንስ እንዶ አዋፍ በሆንኩኝ እንዶ ወደ ሰማይ በርሬ እንዶ ፈለኩበት ሀገር ሂጅ መኖር በሻልኩኝ። እንዶ አሁንስ እንዶ ሰው አገሩ ላይ እትብቱ ተቀበረበት አገር ላይ እንደፈለገ መኖር ካቻለ አስከፊ ወንጀል ካልሰራ እንዳቅሙ 10 ሳንቲም ኖረው 50 ሳንቲም ኖረው 1 ብርም ኖረው ያችን ቸርችሮ እንደፈለገ አድርጎ ሆዱን ሞልቶ ቢያድር ምን ችግር አለው? የ10 ሳንቲም ፌስታል አሁን እኮ አዲስ ፋሽን የመጣው ፌስታል የተሰራ የተባለው ፌስታል ብታዩት እንጃ ፎቶ ቆይ አስቀምጥላችኋለሁ። እና እንግዲህ እንደምታዩት በዛ አይነት ፌስታል ነው መያዝ የሚጠበቅብን እንጂ የ10 ሳንቲም ፌስታል ከያዝን የ5000 ብር ቅጣት የ6 ወር እስር ቤት ምናምን። እንዲህ መንግስት ጌታዬ ሆይ ኧረ እባክህን እንደው ተው አትለፈን፣ ተው በረህማን ራሂም አራት ለፈን ምን ይሻለናል? ላኢላሃ ኢላላህ ሙሐመድ ረሱሉላህ። እስቲ ተመልከቱት። ወላሂ ቲክቶኩ ዛሬ ትናንትና ነው መሰለኝ የጸደቀው። ቲክቶኩ ጥልልቅ ብሏል በዚሁ ማለት ነው። በተለይ መሀል አዲስ አበባ እንደው እናቶቻችሁን ደውላችሁ ንገሩ። እናቶቻችሁን ደውላችሁ አሳውቁ እንዳይዙ እንዳይቀጡ። 5000 ብር ቀላል ነገር አይደለም ለእናቶቻችን። እናቴ ጫው መግዣ አንድ ኩባያ ጫው አንድ የሆነ ነገር ይገዛላችኋል። ደግሞ እስር ቤት አለው እና ነገሯቸው ደውላችሁ። እኔ በጣም ነው ያለኝ ወላሂ ሰው እንዴ ኑሮ
ዲያ እንትን ኬንዲያ እንትን ብሎ ቀልሶ የሚኖር ህዝብ ያለበት ሀገር ላይ እንዴት አደጉት? ኢማራት ሀገር ላይ አደጉት? አሜሪካን አረብ ሀገራት ላይ ያልተከለከለ ህግ ኢትዮጵያ ምድር ላይ ኢዲያ ሀገር ላይ ድሆች ምስኪኖች የበዙበት ሀገር ላይ እንደዛ አይነት ህግ ማውጣት እኔ ምንም መስሎ አልታየኝም። ይሄ መንግስት እየባሰበት ጭራሽ እየባሰበት በቃ እየጠወለገን እየዘቀጠ ነው ሄደው። ወላሂ ምን እንደምል አላውቅም። እና ውድ ቤተሰቦችዬ የዛሬ ይሄን ይመስላል። በሌላ ፓርት በኸይር ነገር እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉኝ። ስወዳችሁ ትንሽ አሳድጉኝ። ተው ግዴላችሁም። እና ሀገራችን ሰላም አላህ ያርግልን። በያለንበት አላህ ከክፉ ነገር ይጠብቀን። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።